በመጀመሪያ ሀይሚዬ አንቺን በዚህ መልኩ በዚህ ሁኔታ ስታለቅሽ ማየት በጣም ያማል፣ በጣም ይከብዳል፣ በጣም ከባድ ነው በእውነት በጣም። ስለዚህ ሲቀጥል ደግሞ እሷ ታልቅስ እንጂ አንቺ ለምንድን ነው የምታልቅሽው? ምንድን ነው የሚያስለቅስሽ? አንቺ ለምን ታልቅሻለሽ? ማልቀስ የሚገባት ማልቀስ ያለባት እሷ እንጂ አንቺ አይደለሽም። እሺ ማልቀስ ያለባት እሷ ናት። ምክንያቱም ከማይታወቅ ሰው ወልዳ የሰው ባሌ አንተ ነህ፣ የልጅ አባት አንተ ነህ። ምክንያቱም የወለደችለት ሰው ጠፍቶ የወለደችበት የተጋደመችበት ሰውዬ ጠፍቷት በጥርጣሬና በመሰለኝ የሰው ባል የሰው ቤት እየበጠበጠች ያለችው እሷ ናት። እውነቱ ሲወጣ ደግሞ የምታለቅሰው እሷ እንጂ የምታፍረው እሷ እንጂ አንቺ አይደለሽ። እውነት ዛሬ ተድበስብሳ ተሸፍና ልትቀመጥ ትችላለች። ምክንያቱም ውሸት ለጊዜው ይገናል። እውነት ግን የፈለገ ነገር ሊዘገይ ይችላል እንጂ እራሷን ፈንቅላ ትወጣለች። ይሄ ልጅ የብሩኬ እንዳልሆነ አንቺም እኛም እሱም እናውቃለን። ሁላችንም እናውቃለን። እናውቀዋለን። የሚያውቅ ያውቀዋል። ይሄ ልጅ የብሩኬ እንዳልሆነ ይታወቃል። ስለዚህ እሷ ታልቅስ እንጂ እሷ ተፈር እንጂ አንቺ የሚያስለቅሰሽ ምንድን ነው እንዴ? እሺ ይሁንና ይሄ ልጅ እሺ የብሩኬ ሆነ እንበል። ስንት ወልዶ የሚፋታል አይደል እንዴ? 2-3 የወለደ አለ አይደል እንዴ? ብሩኬ እንደሚያፈቅርሽ ታውቂያለሽ፣ እንደሚወድሽ ታውቂያለሽ። ካንቺ ውጪ ህይወት እንደማይፈልግ ታውቂያለሽ። ካንቺ ውጪ መኖር እንደማይፈልግ ታውቂያለሽ። እና ታዲያ ለምንድን ነው የምታለቅሽው? ልትኮሪ ነው እንጂ የሚገባሽ አንቺ ልታለቅሽ ይገባሻል? በጭራሽ ልታለቅሽ አይገባሽም። በጭራሽ ብሩኬ መቼም ቢሆን አንቺን የሚተው ሰው አይደለም። መቼም ቢሆን ማለት ነው። መቼም በብሩኬ ልትተማመኝ ይገባል። በጭራሽ ልታለቅሽ አይገባም። እሷ ታልቅስ እንጂ በጭራሽ። ሲቀጥል ደግሞ እሷን እኮ ነው እያስደሰትሽ ያለሽው። እሷ እኮ የምትፈልገው ይሄንን ነው። ሲጀመር ማልቀስሽን እኮ ነው የምትፈልገው። ፍላጎቷ እኮ ይሄ እኮ ነው። በመሀላችሁ መግባት እኮ እናንተም ማላቀስ፣ እናንተም ማበጣበጥ፣ እናንተም ማጥላት እኮ ነው ፍላጎቷ። እና አላማዋን እያሳካሽላት ነው። እንዴት ታለቅሻለሽ? ወይኔ በስመ ስላሴ፣ ወይኔ በጣም ውስጥ የተረብሸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ። የእውነት በጣም ተረብሼ ነው የመጣሁት፣ በጣም ማለት ነው። ምክንያቱም እኔ ሀይሚ ስታለቅስ ማየት በጣም ነው የሚከብደኝ። በጣም ለምን ለዝች ለማትረባ ለተልካሻ በቃ ሀሳቧ ሲሳካ ማየት በጣም ከሽንፈትም በላይ ሽንፈት ነው እውነት ለመናገር። እንግዲህ ጨረቃዎች አይመጡም ብዬ ነበረ፣ ነገር ግን መጥተዋል። ያው ውጤቱ አልደረሰም እና ውጤቱ ያው ነገ ነው፣ ነገ ከነገ ወዲያ እንደዛ ነው። አዎ እና ያው ነፍጼም ቤት እዛም መታ ነበር ያችው ቃልቃዋ ካውካዋና አይመጡም ብዬ ነበረ፣ ዛሬ ያርፋሉ ብዬ ነበረ። ነገር ግን መጥተዋል። ግን በጣም እኔ እንጃ የሀይሚ ለቅሶ እኔ በጣም ማለት ለምን ሀይሚዬ ለምን በዚህ ልክ? በእርግጥ ልጅቷ ሁኔታዋ በጣም ያስፈራል። በጣም ምክንያቱም እንዳለ የምትለቃቸው ቪዲዮ ሁሉ ስታዩ የምታወራው ሁሉ በሙሉ ኮንፊደንስ በሙሉ ራስ መተማመን በቃ በእርግጠኝነት ነው እያወራች ያለችው። እና ምናልባት ሀይሚዬ በዚህ ጉዳይ ፈርተሻት በቃ የሆነ እርግጠኛ ልትሆን ትችላለች ብለሽ አስበሽ ከሆነ ይሄ በዚህ ልክ ያለቀሽው፣ ማንም ሰው ወልዶ እንኳን አይደለም በስህተት የመጣ ይቅርና 3-4 ወልዶ እንትን ይላል። ያው የሚጠበቅበት ልጅ ማሳደጊያ ነው፣ ልጁን ያሳድጋል። ከዛ ውጭ ግን ከሷ ጋር የመኖር የትኛውም ህግ አይጠይቅም፣ የትኛውም ህግ። ምክንያቱም ሳያፈቅራት ሳይወዳት እንደማያፈቅራት እንደማይወዳት
አንቺም ተናግረሻል፣ እኛም እናውቃለን፣ ሁላችንም ጠንቅቀን እናውቃለን። ምንም አይነት የፍቅር ግንኙነት እንደሌለው ብሩኬ ታውቂያለሽ፣ ፍቅር ነክ ነገር እንደሌለው እና ምን ነው ሊያሰጋሽ የቻለው? ፈርቻለሁ። ወዴት ነው? ምን ስለምን መጥፋት ነው የምታወሪው ሀይሚ? እሷን ተጋፍጣችሁ አሯን ማብላት ነው እንጂ ደግሞ የምን መልፈስፈስ ነው? የምን ማልቀስ ነው? በእርግጥ ከባድ ነው። ያው በሁላችን ማለት ያው እንደ ሴት ትንሽ ከበድ ይላል። ግን ደግሞ ደካማ ጎንሽን አታሳያት። በቃ እሷ የምትፈልገው ይሄን ነው። አታልቅሽላት። ለእሷ ነው የምታለቅሽው። በሺ የሚቆጠር ሰው እኮ ከአንቺ ጎን አለ። በሺ የሚቆጠር አንቺን የሚወድሽ አይዞሽ በርቺ የሚልሽ ሰው አለ። ታዲያ እንዴት ታለቅሻለሽ? አንቺ እኮ ጀግና ሴት ነሽ። አንቺ እኮ እመቤት ነሽ። እንዴት ታለቅሻለሽ? እሷ ራሷ ታልቅስ እንጂ ምን በወጣሽ ነው የምታለቅሽው? አይኖ የተባለው እውነት በእርግጥ ሲወራ የዋለውም የተመሸውም ትላንትና ብሩኬ ለምትታት ወጣ ጤኔው ይቀየራል እኮ ልጅቷ መሰሪነቷን ስለምናቅ ነው። ግን ደግሞ ዛሬ እዚህ ቦታ ላይ እውነት ባይወጣ ነገ እኮ ሌላ ቦታ ላይ እውነት ይወጣል አይደል እንዴ? ይሄ ነገር እንኳን ዛሬ ላይ እንኳን የብሩኬ ነው ልጁ ተብሎ ቢመጣ ያው አንዳንድ ቦታ ላይ ሆዳደር ስላለ ማለት ነው። አንዳንድ ቦታ ላይ አሉ ሆዳደሮች፣ ሁሉም ቦታ አይደለም፣ ሁሉንም እያልኩ አይደለም። ግን አሉ ሆዳደሮች በብር የሚቀየር ማለት ነው። ምክንያቱም ሀይሚዬ መሆን የፈራችሁ ያንን ነው። ገባችሁ? ግን ሌላ ቦታ የለም ወይ? እዛ ብቻ ነው ወይ ያለው? እዛ ጋ እኮ ውሸት ተቀነባብሮ ቢመጣ እናንተ ደግሞ በምታውቁት ለብቻችሁ ማጣራት ትችላላችሁ። ሰይጣንን ማሸነፍ ነው እንጂ ማልቀስ መፍትሄ አይሆንም። አንድ ሆናችሁ እጅ ለእጅ ተያይዛችሁ እሷን ማሸነፍ ነው። እና ሀይሚዬ የኔ ቆንጆ ለአንቺ ደግሞ ለቅሶ አይገባም በጭራሽ። ስታለቅሽም ድጋሚ ማየት አንፈልግም። እኛ እንደሆናችሁ አንድ ናችሁ፣ እናንተ ሁለታችሁ አንድ ሆናችሁ ብለን ደስ ብሎናል። ምንም ቢፈጠር አንፈራም። ምንም ቢፈጠር ምንም ችግር የለም፣ እናንተ አትጣሉ እንጂ ብለን ደስ ብሎን ከጎናችሁ ነን እኛ። ግን አሁን ላይ ጭራሽ ልጥፋ። አረ ሀይሚዬ ስማ፣ ምን እንጃ፣ የሰይጣን ጆሮ ይደፈን ብቻ። ድጋሚ እንደዚህ አይነት ሀሳብ እንዳታስቢ ድጋሚ። ብሩኬ መቼም ካንቺ ጎን ነው። መቼም አይተውሽም፣ መቼም አይተውሽም። እንደሚያፈቅርሽ ታውቂያለሽ። እንኳን አይደለም አንቺ አብረሽው እየኖርሽ ይቅርና እኛም እናውቃለን ምን ያህል እንደምትፋቀሩ። እናንተን ፈጣሪ ነው ያገናኛችሁ፣ ማንም ሊያለያያችሁ አይችልም። ስለዚህ መንገድ እንዳከፍቱ አደራ፣ ለሰይጣን መንገድ እንዳከፍቱለት የእውነት